ሁሉ እንዲያ ገሾ ወገጣ በገሾ አርሰናል ዋንጫ ዘንድሮ ይበላል እናቴ ትሙት በአርሰናል ማይተማመን ወደ ማይሰር ማይሄድ ይችላል ወደ ሲቲ ማይሄድ ይችላል ወደ ሊቨርፑል ወደ ቼልሲ ወደ ኒውካስትል ማይሄድ ይችላል ግን አርሰናል ዘንድሮ ዋንጫ እንደሚበላ 100% ያለማችን ሰበር ዜና ዘጋቢ ነግሯል ዛሬ አንተ ዶንቆሮ የዶንቆሮ ልጅ አርሰናልን ቋጥራለሁ ብትል መቃብርን ነው መቆፈርልጅ አስረግጬና ምረግር እኔ አልደራደር እኔ ትልቁ የሞጣ ወንድም ነኝ አሁን የሞጣ ወንድም ሆኜ መጥቻለሁ አርሰናልን ከነካ ነፍስን ሰባተኛ ሰማይ ነው ምልክ ሌላ ምንም እንደምደራደረው ነገር ነው አፍስከ ሽፍሽፍ የሆነ ቦምብ አፍስከ ታለው ፈንድተህ ትሞታለህ ከዛ ዋንጫው ለአርሰናል ትሰጣለህ አለቀ አንተ ዶንቆሮ ቻ ማሩ ነኝ ከደሴ እመጣለሁ ከሚሴ እኔ ያልኩት መራባ እነሱ አሉኛ ሌባ ልቤ በጣም ትልቅ አገሬንም ብለቅ ካገሬ እንደመጣው በረንዳ ላይ ቺቼለው ከጨዋታው በኋላ ወራሻለሁ ብዬሻል ነበር በመጀመሪያው ለታፉ በል መብራት ጠፍቶ ቢኔ ቆየት ይሄ ቪዲዮ በደብ ኮፒ ሊንክ ይደረግ ይሄንን ወያኔ ማሳረፍ ኃላፊነት እኛ ላይ ወጥቷል ከዚህ በኋላ ዝርዝር ሳንቲሙን ሰተን ወደ ታክሲው እንመልሰዋለን ነው ምን ፒኤስጂ ማምና አንተ ላይ ሳይቀር ዓለም ይሶራ ሲጨፍር እንቅጥቅጥ ያዝበት ያለው ቼልሲን ስታንፎርድ ብሪጅ ላይ ዘንብባል ኤምሬትስ ሄደ ተጣለላለ ስለ ሊቨርፑል ግን እናውራ እማዬ ምን ሆኖ ነው ሆድሽ ያበጠዋለች ማናት እቺ ቲም አረ ሊቨርፑል መልሱልን ፎሎ ማድረግ እንዳይረሳ ደንቆሮ አለኔ ሻሙጣዎች እኔ አይደለሁም እንደዛ ያልኩት ሞታ እኔ አይደለሁም አኩሲ ምናምን እንተው እንዳይመስል ነፍስን የምትወዳት የምትናፍቃት ገነት ወይ ነው እሱ ልልክልሃለሁ አስከሬን ደግሞ ማዘጋጃ ይቀብርልኝ ላናግርን የመጣሁት ምን አባ ፈለክ እስከዛሬ ድረስ እሷ አጠገብ እንዳደርስ ነበር አለ የምትለኝ አሁን ደግሞ እኔ እሷ አጠገብ እንዳደርስልኝ ነው የመጣሁት እሱ እንደኛ ሽፍታ እሱ እሳት ሆኖ በረ ሽፍታኔም ብሎ ቀለደባቸው አይደል ወንድም ጥላ ልመንህ እንመንህ አሁን ኔክስት ትልቅ አደራ ይጠብቅሻል 5 ቻምፒየንስ ሊግ ያለው ጉድል 3 አስቆጥሮ ካሸነፈ ምንም የሌላትን ደሞ ጉድ ግማሽ ደርዘን አስቆጥሮ አሸነፈ ማለት ነው ንጉሱ ብቻው ወያል ቀጣይ ሳምንት ወንድምን ለርሻ ተቀበለ ከራስ ከፋት ነው ምን ድል ለንደኑ ኩራት ድል ለጥምር ጦሩ ኃይል ድል ለቼላውና ለማን ዩናይትድ ኢትዮጵያ አሁን ዘመን መጥቶላታል ሰማይ ተከፍቶላታል በርናስኮ ተከፍቶላታል ያን ማየት አለማየት የየግለሰቡ ውሳኔ ይሆናል በብዙ መንገድ ይህ ጊዜ የኢትዮጵያ ጊዜ ነው የተዘነጉ ጉዳዮች የሚታወሱበት ይቻል የማይባል ጉዳይ የሚሰራበት ውጤት የሚታይበት በታሪክ ተሞክሮ የማይታወቅ ጉዳዮች ተሞከረበት ሰፋፊ ውጤት ያያየን ያለንበት ጉዳይ ነው ለምን መጣ ያላችሁ እንደሆነ የእሳቤ ለውጥ አለ አሁን ኢትዮጵያን የምንመራው እንደ ላዳ ሾፌር አይደለም ኢትዮጵያን የምንመራው እንደ ባስ ሾፌር ነው
እሁድለት ቸልሲ አርሰናልን መሃነስ ኪዮን ድረስ ሲደበድበው የምታጡትን 3 ወሳኝ ነገሮችን በግልጽ ላሳውቃችሁ። አይ አታሳውቀን ቼላውያን፣ ሁሉም የአርሰናል ደጋፊ ማለት ነው። ይሄን ቪዲዮ ከምን ጊዜውም በላይ ኮፒ ሊንክ ሪፖስት ያስፈልገኛል፣ በደንብ ያስፈልገኛል። ፎሎ ካላረጋችሁ ፎሎ እያረጋችሁ። እሺ ቼላውያን አንድ ምክር ልምከራችሁ። እስከ እሁዱ ጨዋታ ድረስ ማለት ነው ምንም ቪዲዮ ባሰሩ ይሻላችኋል። ይሄ ፉከራ ሽለላ ለማንም አልጠቀምም። ምክንያቱም እሁድ የሚገጥሙ አርሰናልን መሆኑን አትዘንጉ። በሁሉም ነገር የተዋቀረ ቲም መሆኑን አትዘንጉ። እንግዲህ በቻምፒየንስ ሊግ ማለት ነው ባርሳን እንዳሸነፋችሁት ይታወቃል። ግን ያ ባርሳ ያሸነፋችሁት የወረደው የዘንድሮ አመት ባርሴሎና ነው። ያምናው ባርሳ አይደለም። ራፊኒያ ያለው ባርሳ አይደለም። ላሚን ያማል እንዳያችሁት ነው። ያ የማይረባው ተከላካያቸው ራሱ በቀይ ያስወጥቶ ነው ያሸነፋችሁት። ይሄን ያልችላችሁ አይደለም። ደግሞ አርሰናልን መሃል ለማድረግ ማንም የትኛው አጥቂያችሁን የትኛው ተጫዋቻችሁን አርሰናል መሃል ለማድረግ ይሄን ያል የሚፎክረው ማለት ነው። እና ሌላው ምን ልላችሁ ነው፣ አሁን ቼልሲ ሊገጥመው የሚችለው የዘንድሮ አርሰናል ነው። ያ ከባዱ አስፈሪ የሆነው ለማንም የማይመለሰውን አርሰናል የሚገጥመው። ስለዚህ ቀድመ መፎከር ለማንም አይበጅ። ምክንያቱም መጨረሻው አየየ ስለሆነ ማለት ነው። እንዳያችሁት ነው የሻሺ ደጋፊዎች ራሱ ስለ አርሰናል በሰዓት እያወሩ ነው፣ አውርቶም አያውቁትም ማለት ነው። ስለዚህ ቼላውያን ረጋ እያለን ከጨዋታው በኋላ ብናወራ ይሻላል ነው። እንኳን እናንተ አይደለም እኛ የአርሰናል ደጋፊዎችም አልፎከርንም። ምክንያቱም ስታንፎርድ ብሪጅ በመተን ማለት ነው በሜዳችሁ ምን እንደምንሰራ ይዛኔ ታዩናላችሁ። ስለዚህ እየተረጋጋን ቼላውያን፣ እኛ አርሰናሎች በገዛ ጩቢያችሁ ነው ወጋግተን እዛው ሜዳችሁ አስቀርተን የምንወጣው። ነጥቡንም በዛ ልክ እናሰፋዋለን። እና አሁን ቼልሲ ማሰብ ያለበት ምን እንደሆነ ታውቃለህ? ለቶፕ 4 መጫወት። አልሞትንም። እንግዲህ የተረፈችንን ቋጠሮ ሰብሰብ አድርገን ትጥቃችንን ታጥቀን ቋጠሮአችንን ይዘን ወደ ቼላ ወንድም ጥላ ዛታቴ ልትቋጥር ነው ለትልኝ ገና እንዳርገው በዳሾ ባናቴ ቆሜ ይቋጥራለሁ አይደለም። ባናት ለምን በእንትን አቁምኛ አይመለከተንም። ገብቷል አይደለ? ጀማው በደንቡ ሼር ኮፒ ሊንክ ሪፖስት ያደርጋችሁ ፎሎም ያደርጋችሁ በደንቡ ኮፒ ሊንኩ ቀጥቅጡት ማለት አካውንት ይልቀር እና ወደ ጨዋታው ስመለስ ምንድነው መሰል እዛ አንተ በቀይ ወጥቶል ማሸነፍ አቅቶ ገና ስለ አርሰናል ለመቋጠር ታወራል። የራሷ ያደረ የሶታ ማስተላለች አይነት ሙድ ማለት ነው። ተገቢ ነው ወይ? ጀማው ዘንድሮ ቀልድ የሚባል ነገር የለም። አራቱንም ጠራርገን እያንዳንዱን አፉ ማዘጋት ነው ያለብን። ከጨዋታ በፊት አንፎክርም አድርገን እናሽቀብጣለን ማለትም እንጨፍራለን። እያንዳንዱ እንዲሽት እናደርጋለን ራሱ ላይ ወተን ማለት ነው። ትረጋጋል እና ሁላችሁም ከቻላችሁ ማለት ነው በየሃይማኖታችሁ ጸሎት አድርጉ አርሰናል እንዲሸነፍ። ግን አይሸነፍም አርሰናል። ገብቷል አይደል? አይመለከተንም። እኛ ሌላ ላይ ነን በራሳር ለማንኛውም ዋንጫ አይበላም ብለህ ታስባለህ? ታስባለህ ወይ አንተ የሞላ ልጅ ያናገርኳን አርሰናል ዋንጫ አይበላም ብለህ ታስባለህ? ዘንድሮ እንዲህ ያደረገ ነው የሚበላው ሁሉ እንዲህ ያደረገ ገሾ ወጋጣ በገሾ አርሰናል ዋንጫ ዘንድሮ ይበላል። እናቴ ትሙት። በአርሰናል ማይተማመን ወደ ማይሰር ማሄድ ይችላል። ወደ ሲቲ ማሄድ ይችላል። ወደ ሊቨርፑል፣ ወደ ቼልሲ፣ ወደ ኒውካስትል ማሄድ ይችላል። ግን አርሰናል ዘንድሮ ዋንጫ እንደሚበላ 100% የዓለማችን ሰበር ዜና ዘጋቢ ነግሯል ዛሬ። አንተ ዶንቆሮ የዶንቆሮ ልጅ አርሰናልን ቋጥራለሁ ብትል መቃብርን ነው የምቆፍርልህ። አርሰናል ብታምኑም ባታምኑም ዘንድሮ ወይ ፕሪሚየር ሊጉን ወይ ሻምፒዮንስ ሊጉን ዋንጫ ይወስዳል ብለን አፋችንን ሞልተን ተናግረናል። አሁንም እኔ አፌን ሞልቼ የማረጋግጠው ነገር አርሰናል አሳምሮ ወይ የፕሪሚየር ሊጉን ወይ ሻምፒዮንስ ሊጉን ዋንጫ ይወስዳል። ከእንግዲህ በኋላ ኢትዮጵያ ውስጥ መሪ መሆን የሚገባው አሁን ያለው ትውልድ ነው እንጂ ትናንት የከሰረው ይጻፍ ከፈለገ ጨርሷል። አንተ ባለ ጊዜ የተከበርከው የአርሰናል ደጋፊ እንደዚህ አይነት ምርጥ ክሬቲቭ የሆኑ የአርሰናል ቲክቶከሮችን አበረታታ ሀቢቢ። ሳሚ የምታጅብ ሰው ነው። ከታች አካውንቷን ሜንሽን አደርግላችኋለሁ፣ ፎሎ እናድርጋት። እንለያለን ነው ሲጀመር ጊዜው የኛ ስለሆነ ነው። ይመቻችሁ። የለንደን ደርቢ ጨዋታ ነው። ቸልሲ ከአርሰናል ጋር የሚያከናውኑ ጨዋታ
እሁድ ማምሻውን የሚደረግ ጨዋታ ነው የሚሆነው። ይሄም ጨዋታ በጉጉት ይጠበቃል። ሁለቱም በሻምፒዮንስ ሊግ ነክሰው አምሽተዋል። ቼልሲ ባርሴሎናን፣ አርሰናል ደግሞ ባየር ሙኒክን አሸንፈዋል። የአሸናፊዎች አሸናፊ ማለት ይቻላል። ይሄ ጨዋታ ማን ደግሞ ጠቅላዩን ይበላል የሚለው ይጠበቃል። እሁድ ምሽት ላይ በሚከናወነው ጨዋታ ቼልሲ ስታንፎርድ ብሪጅ ላይ ባለፉት 6 ተከታታይ ጨዋታዎች አርሰናልን ማሸነፍ አልቻለም። እሁድስ ይህንን ታሪክ ይቀይራል ወይ? አብረን የምንመለከተው ይሆናል። ምድራችን ላይ ከአርሰናል በላይ ያለው ሰማይ ብቻ ነው። እንደ ወያላ ግን የኔ ቋጠሮ የጣፈጠው የተስማማ ፕሮቲን የሆነው ለወያላ የተመጣጠነ ምግብ አሁን ላይ ድፍን ዓለም መስማማበት የሚገባው ነገር አርሰናልን የሚያክል ክለብ አሁን ላይ የለም። በቃ ኦመን ይገባል። ወላሂ ነው የምላችሁ አርሰናል በዚህ ሰዓት የዓለማችን ምርጡ ክለብ ነው። ምንም ጥርጥር የሌለው ማለት ነው። እኔ ልገርፍሽ ነው ጠላት በጣም ተስፋ አድርጎ እየጠበቀ ነው። ግን እኔ ልገርፍሽ ነው በቀላለኝ ተው የ5 ለ1ና 5 ለ1ና 10 ለ2 ተው ባር እሱ ያሁን ያርሰናል ቡድን ያሁን ያርሰናል ቡድን አርቴታን የዛሬ 2 ዓመት አንድ ለባዶ አሸንፏል። ለሱ ነው በቀል ትክክለኛ በቀል ማለት እበቀልሃለሁ በደንብ አድርጌ ነው በቀል ጃፓን ነፍሮ መጥቶ ላለው ተቀሶ ሳለነው ባያ አይደብረቱ ያውቃል ስለዱነት ምራችሁ ነው። ግን ቼልሲን ከኛ ጋር የምታወዳድሩት አራተው እናንተማ በዚህ አይነት በርንሌም ወይ ሻሼም ሁለተኛ ላይ ብትሆን በቃ እንትን ትላ ይደርስባችሁ ምናምን ትላላችሁ። አራተው ቼልሲ ልንገራችሁ ዘንድሮ ቶፕ 4 ገብቶ ከጨረሰ ትልቅ ስኬቱ ነው ዘንድሮ። የምሬ ነው የምላችሁ ቶፕ 4 በቃ ገብቶ ከጨረሰ ዘንድሮ ትልቅ ስኬቱ ነው። እንዴ ምን ሆናችሁ? በታሪክ እኮ አንገናኝም እኮ ከቼልሲ ጋር። ቼልሲ በጣም ብዙ ነገር ይቀረው ብዙ ነገር። አሰልጣኙ ጥራት የለውም። ተጫዋቾቹ በደንብ መሰራት ይጠበቅባቸዋል። ተጫዋች ሰብስቧል ግን በደንብ በቃ ኦርጋናይዝ መደረግና በጣም ይቀርዋል። ቼልሲ እንት ሁለተኛ ላይ ሆኖ እኛ አንደኛ ላይ ሆነን አንደኛና ሁለተኛ የሚያረጉት ጨዋታ ተባለ እንጂ አረ ቼልሲ ምን ሆናችሁ ነው? አርሲዎች ምንም የሚያደናግጥ ምንም ነገር የለም። እንደ ኖርማል ጨዋታ ልክ ከበርንሌ ጋር ልንጫወት ስንል እንደምታረጉት አይነት ሩቲን ነው ማድረግ ያለብን አርሲዎች። ሌላ የተለየ ነገር ምንም አያስፈልግም። እንደዛ ግን ወደ ጨዋታው እንገባለን። ቼልሲንም ዋጋውን ሰጥተን እንመለሳለን ማለት ወደ ሜዳችን አለቀ። ቀጣይ ለብሬንትፎርድ እንዘጋጃለን። በቃ አርሲዎች ሌላ እኮ ምንም የለም። አረ እናንተ ግን በጣም ትገርማላችሁ። ቼልሲ ለኛ አረ እንደዚህ አይነት ቲሸርቶችም በየክለብ በፈለጋችሁ አይነት ክለብ የምትፈልጉ ከሆነ አሁንም በጣም ጥቂት ቀን ነው የቀረው። በጣም የሚቆጠሩ ቀናት ነው የቀረው። ህላው 25 ሚሎ ፕሮሞ ኮድ ሊጠናቀቅ እየገባችሁ ባዮ ላይ ባለው ሊንክ እየገባችሁ ኦርደር ማድረግ ትችላላችሁ። እድሉ እንዳያመልጣችሁ ለራሳችሁ። ማንኛውም ይሄን ቪዲዮ በደንብ ሼር ኮፒ ሊንክ ያረጋችሁ ይመቻችሁ። እመኑኝ ዋንጫውን አርሰናል ነው የሚበላው። ዘንድሮ የኛ አመት ነው የሚያቆመን የለም ምናምን ፉከራ ለአራተኛ አመት አሁንም ልትፎክሩ ነው። ዝም በል ጎባጣ ሽማግሌ። አሁን ከዘራንያስ ጋቢን ጠቅልል ቀጥታ ወደ መቄዶንያ። ሲጀመር አርሰናል ደጋፊ የተደሰተው በሊቨርፑል ሽንፈት አይደለም ብራዘር፣ በአርሰናል ማሸነፍ ነው። ማንም ጎባጣ ሽማግሌ እዚህ ጋር ተመጣለ አፍ እንዳከፍት። ይኸውልህ እንደዚህ ስትበሳጭ ደግሞ ከእድሜ ጋር ተያይዞ የሚመጡ በሽታዎች አሉ። የነሱ ሰለባ እንዳትሆን ብራዘር እያሰብሻ። ኬቢ ተረጋጊ ብራዘር፣ ካም ዳውን ብራዘር፣ አትበሳጭ በዚህ ደረጃ። ስኳር አለ፣ ደም ግፊት አለ፣ ከእድሜ ጋር ተያይዞ የሚመጡ በጣም ብዙ በሽታዎች አሉና ጥግሽና ይብራዘር። አሁን እሸቱ እኛ ቼልሲዎች እሁድ አርሰናልን እንደ ቅመም እንደቁሰዋለን ብለዋል። እንደ ቅመም እንደቁሰዋለን እንፈጨዋለን ብለዋል። ወንድነትማ መብህ ነው። ወንድነቱንም ማየታችሁት የለ ወንድ ስላላጋጠመው ነው። ወንድነቱን ማየት ተፈለጋችሁ ግጠሙታ። ልብ ካለ ይግጠመን። አንድ ለአንድ ግጠሙ ወይስ ሁለቱ በአንድ? ስራተም ያስፈቱኝ በአንድ ላይ ይግጠሙ። ሀገሬ ውስጥ ያላችሁ የአርሰናል ደጋፊዎች አንዴ ሰብሰብ በሉ። ከጨዋታው በፊት አስቀድሜ 3 እውነታዎችን ልንገራችሁ። ከሁለት ቀን በኋላ እሁድ ዕለት ቼልሲ አርሰናልን መሃን እስኪሆን ድረስ ሲደበድበው የምታጡትን
ሶስት ወሳኝ ነገሮችን በግልጽ ላሳውቃችሁ። አንደኛ ከተከታያችሁ ከቸልሲ ጋር ያላችሁ የነጥብ ልዩነት ከ6 ወደ 3 ዝቅ ይላል። ሁለተኛ እንዳባታችሁ የምትፈሩት ማንቸስተር ሲቲ ከ7 ነጥብ ወደ 4 ነጥብ ዝቅ ይላል። ምክንያቱም ሊድስን ነው የሚያገኘው። ሊድስን በእርግጠኝነት ማን ሲቲ ያሸንፋል። ሶስተኛውና የመጨረሻው ነገር ሁለት የፕሪሚየር ሊግ ተፎካካሪ ክለብ ይኖርብሃል ወያላው። እየነገርኩ ነው አርሰናል ደጋፊ ሁላ ቅድሚያ ተዘጋጅ፣ በኋላ እንቧ ከርዮ ብሎ ማልቀስ ምንም አይሰራልህም። ቸልሲን በማይሆን ሰዓት ነው የምገጥመው እሁርለት በማይሆን ሰዓት ማንም ሊደራደረው በማይፈልግበት ሰዓት ላይ ቸልሲ ሜዳው ድረስ መጣ። ይሄ በጣም ትልቅ ንቀት ነው። ለመጨረሻ ጊዜ ልድገምላችሁ። አርሰናል በቸልሲ እሁርለት 3 ነጥብ ሲወሰድብህ 50% የፕሪሚየር ሊግ ዋንጫ ተስፋ ይዋዥቃል። ምንም ጥርጥር የለውም። አወኩሽና ኩሽ ነው አይደል? ከናንተ ጋር አብሬ ሱል እንደናንተ ነው የምታዩኝ። ከናንተ ብዙ ነገር እንደምሻል ታውቃላችሁ አይደል? አብሬ ስለቀምኩ ለኔ እኮ እናንተ ግባቶቼ ናችሁ። ለኔ እናንተ ሶርሶቼ ናችሁ እኮ። ለኔ ምንጮቼ። የኔ መድኃኒያ እንደው እባክህ የዚህ ሁሉ ሰው እንባ፣ የዚህ ሁሉ ሰው ስቃይን፣ የዚህ ሰው ሁሉ ህመም ታቂ በቃ ኤና ዋንጫ እንብላ ከፍ እናድርገው ከፍ እናድርገው። በቃ ምን ፈልጎ እሱ የሚያሳልጋችሁ በቃ ደስ ይበላል። እኔ አርሰናል ዋንጫ ከበላ ከዛ በኋላ ኳስ ባይ ብቻ አንድ ዋንጫ አለ። አንዴ ባይኔ በብረት ነው አንድ ዋንጫውን ከፍ ያለው አቤት ይዛንክ አዲስ አበባ ተጠበኛለች፣ ኢትዮጵያ ተጠበኛለች። ይሄን ስልክ ነው ወጥ ነው ማረጋችሁ ወጥ